ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን ለተሮብ ካሻም ቲቪ ስፖርታዊ ዘገባዎችን ከሰዓት ጀምሮ ወደ እናንተ ማድረስ እንጀምራለን። ቀዳሚው እንዳደረኩት ዜና አልፋለሁ። የኢትዮጵያ ዋንጫ ሁለተኛ ዙር ተጋጣሚዎች ተለይተዋል። ኢትዮጵያን በአፍሪካ ኮንፌዴሬሽን ካፕ የሚወክለውን ክለብ ለማግኘት የሚከናወነው የ2018 ሁለተኛ ዙር የኢትዮጵያ ዋንጫ ተጋጣሚዎች የተለዩ ሲሆን በተለያዩ 4 ስቴዲየሞችም ጨዋታዎች ይከናወናሉ። ጅማ ስቴዲየም ላይ ሀላባ ከቦዲቲ፣ ደብረ ብርሃን ከአዲስ ከተማ፣ ቢሾፍቱ ከደሴ ከተማ፣ ሀዋሳ አርቲፊሻል ሜዳ ላይ ሀረር ከአቃቂ፣ ንብ ከየካ፣ ቤንች ማጅቡና ከጋሞ ጨንቻ ሲጫወቱ ሀዋሳ ዩኒቨርሲቲ ስቴዲየም ላይ ደግሞ ኢትዮጵያ ንግድ ባንክ ከሲዳማ፣ ድሬዳዋ ከሀዋሳ፣ መቀሌ ሰባ እንደርታ ከፋሲል፣ ገነት ሽሬ ከመቻል፣ ወላይታ ዲቻ ከወልዋሎ፣ አዲስ አበባ ስቴዲየም ላይ ደግሞ አርባ ምንጭ ከቅዱስ ጊዮርጊስ፣ ኤሌክትሪክ ከመድን፣ ሀዲያ ሆሳዕና ከነገሌ አርሲ፣ ባህር ዳር ከሸገር ከተማ፣ አዳማ ከኢትዮጵያ ቡና ጋር ጨዋታቸውን የሚያከናውን ይሆናል። ከውጪ ማክስ ዶማን በአህጉራዊ ውድድር ላይ የተሳተፈ በእድሜ ትንሹ ተጫዋች መሆን ችሏል። እንግሊዛዊ የአርሰናል አማካኝ የሆነው ማክስ ዶማን በአውሮፓ ሻምፒዮንስ ሊግ የተጫወተ በእድሜ ትንሹ ተጫዋች መሆን ችሏል። ተጫዋቹ በ15 ዓመት ከ308 ቀናት በትልቁ መድረክ በመጫወት ነው በእድሜ ትንሹ ተጫዋች የሚለውን ክብረ ወሰን ማግኘት የቻለው። ተጫዋቹ ክብረ ወሰኑን መስበር የቻለው ካሁን ቀደም በቦሩሲያ ዶርትመንድ ዩሱፍ ሙኮኮ ተይዞ የነበረውን የእድሜ ጣሪያ በማሻሻል ነው። የሃይስኩል ተማሪ የሆነው ዶማን ካሁን ቀደም በካራባኦ ካፕ የተጫወተ በእድሜ ትንሹ ተጫዋች ተብሎ መመዝገቡም የሚታወስ ነው። ጂኖዋ ዳንኤል ዲ ሮሲን አሰልጣኝ አድርጎ ለመቅጠር ከውሳኔ ላይ ደርሷል። የጣሊያኑ ክለብ ጂኖዋ በዛሬው ዕለት ዳንኤል ዲ ሮሲን አሰልጣኝ አድርጎ ለመቅጠር ውሳኔ ላይ መድረሱን ይፋ አድርጓል። የቀድሞ የሮማ አሰልጣኝ ዲ ሮሲ በጂኖዋ እስከ ውድድር ዓመቱ መጨረሻ ድረስ ክለቡን የሚያሰለጥን ሲሆን ጂኖዋ በሊጉ መቆየት የሚችል ከሆነ ደግሞ ኮንትራቱን የማራዘም ስምምነት እንዳለም ተመላክቷል። ጂኖዋ በሊጉ 10 ጨዋታዎችን አከናውኖ 9 ነጥብ በመያዝ በወራጅ ቀጠናው 18ኛ ደረጃ ላይ ተቀምጧል። ዲ ሮሲ የመጀመሪያ ጨዋታቸውንም ከፊዮሬንቲና ጋር የፊታችን እሁድ ያከናውናሉ ተብሎ ይጠበቃል። አሽራፍ ሀኪሚ ለወራት ከሜዳ እንደሚርቅ ተገልጿል። ሞሮኮዊ የፓሪስ ጀርመን ተጫዋች የሆነው አሽራፍ ሀኪሚ ትላንት ምሽት በተከናወነ የአውሮፓ ሻምፒዮንስ ሊግ ጨዋታ ከሉዊስ ዲያዝ ጋር በነበረው ግጭት ቁርጭምጭሚቱ ላይ ከፍተኛ ጉዳት ማስተናገዱ ይታወሳል። ተጫዋቹ ከክለቡ በተጨማሪ ከአንድ ወር በኋላ በሀገሩ በሚከናወኑ የአፍሪካ ዋንጫ የመድረሱ ነገርም አጠራጣሪ ሆኗል። እስካሁን ድረስ በይፋ የሕክምና ምርመራ ባያደርግም እስከ 8 ሳምንታት ከሜዳ ሊርቅ እንደሚችልም ተገምቷል። ሌቫንዶቭስኪ ምሽቱን አዲስ ታሪክ ለመስራት ወደ ሜዳ እንደሚገባ ተገልጿል። የባርሴሎናው የመስመር አጥቂ የሆነው ሮበርት ሌቫንዶቭስኪ ምሽቱን ጎል የሚያስቆጥር ከሆነ አዲስ ክብረ ወሰን እንደሚያስመዘግብ ተሰምቷል። ባርሴሎና ምሽቱን ከክለብ ብሩዥ ጋር ጨዋታን የሚያከናውን ሲሆን ሌቫንዶቭስኪ በበኩሉ ከ2009 ጀምሮ ከምሽቱ ተጋጣሚ ጋር በተቃራኒ መጫወት የቻለ ቢሆንም ጎል ማስቆጠር ግን አልቻለም። ተጫዋቹ ምሽቱን ክለብ ብሩዥ ላይ ጎል የሚያስቆጥር ከሆነ በአውሮፓ መድረክ በተለያዩ 39 ክለቦች ላይ ጎል ያስቆጠረ ሁለተኛው ተጫዋች መሆን ይችላል። ሊዮኔል ሜሲ ካሁን ቀደም በተለያዩ 40 ክለቦች ላይ ጎል ያስቆጠረ የመጀመሪያው ተጫዋች መሆኑም የሚታወስ ነው። በአውሮፓ ሻምፒዮንስ ሊግ ምሽቱን 9 ጨዋታዎች ይከናወናሉ። የሁለተኛ ቀን ላይ የሚገኘው የአውሮፓ ሻምፒዮንስ ሊግ ዛሬም በተለያዩ ስቴዲየሞች ጨዋታዎች ይከናወናሉ። ከደቂቃዎች በኋላ ምሽት 2 ሰዓት ከ45 ሲል ፓፎስ ከቪያሪያል፣ ካራባ ከቼልሲ ጨዋታቸውን ሲያከናውኑ ከአመሻሽ 5 ሰዓት ጀምሮ ደግሞ አያክስ ከጋላታሳራይ፣ ቤኔፊካ ከባየር ሌቨርኩሰን፣ ባርሴሎና ከክለብ ብሩዥ፣ ኢንተር ሚላን ከካይራት፣ በኢታሊ ስቴዲየም ደግሞ ማንቸስተር ሲቲ ከቦሩሲያ ዶርትመንድ ጋር ጨዋታቸውን ያከናውናሉ። በዚሁ ሰዓትም ኒውካስትል ዩናይትድ ከአትሌቲክ ክለብ፣ ማርሴይ ከአታላንታ ጋር ጨዋታቸውን የሚያከናውኑ ይሆናል። የተከበራችሁ ተመልካቾቻችን ለዕለቱ ያዝናቸው ስፖርታዊ ዘገባዎች በዚህ ተጠናቀዋል። ስለተከታተላችሁን አመሰግናለን። የብዚያ በቃኝ። ጤና ይስጥልኝ።